ሰላም ጤና ይስጥልን። በመላው ዓለም የምትገኙ ክቡራን የቻናላችን ቤተሰቦች እንደምን ቆይታችኋል? በያላችሁበት የዓለም ዳርቻ ሰላምና ጤና እንዲበዛላችሁ እየተመኘን የዕለቱን አዳዲስ መረጃዎች ይዘን ተመልሰናል። እስከ መጨረሻው አብራችሁን ቆዩ። በዛሬው የመረጃ ሰዓታችን ታዋቂው ዩቲዩበር አቤል ብርሃኑ የወይኗ ልጅ ከተባበሩት አረብ ኤሚሬትስ የ10 ዓመት ጎልደን ቪዛ መሸለሙን፣ በሐሰት መርጌታ ነኝ በማለት 625 ሺህ ብር ያጭበረበረው ግለሰብ በምስራቅ ጎጃም በቁጥጥር ስር መዋሉን፣ የተባበሩት መንግስታት ድርጅት ማሪታይም ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11 ሺህ መርከቦችን እንደሚያስወጣ መግለጹን፣ እንዲሁም በእስር ላይ የሚገኙት አቶ ክርስቲያን ታደለ፣ ዮሐንስ ቦያለውና ሌሎች ከፍተኛ የመንግስት ባለስልጣናትን በተመለከተ ከፍርድ ቤት የተሰማውን መረጃ በዝርዝር ወደ እናንተ እናደርሳለን። ይህንን ቪዲዮ ላይክ በማድረግና ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ በመሆን እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ታዋቂው ዩቲዩበር አቤል ብርሃኑ የወይኗ ልጅ ከተባበሩት አረብ ኤሚሬትስ የ10 ዓመት ጎልደን ቪዛ ተሸለመ። ታዋቂው የዲጂታል ሚዲያ ይዘት ፈጣሪ አቤል ብርሃኑ የወይኗ ልጅ ከተባበሩት አረብ ኤሚሬትስ የ10 ዓመት ጎልደን ቪዛ መሸለሙ ተሰምቷል። አቤል ይህንን የረጅም ጊዜ የመኖሪያ ፍቃድ ያገኘው በይዘት ፈጠራ ወይንም ኮንተንት ክሪኤሽን ዘርፍ ባበረከተው አስተዋጽኦ ነው። ሽልማቱን ተከትሎ ባስተላለፈው መልእክትም ይህ እድል ለወደፊት ለሚያቅዳቸውና ዓለም አቀፍ የጉዞ ዶክመንተሪዎችና ሌሎች የሥራ ዘርፎች ትልቅ መነሻ እንደሚሆነው ገልጿል። የተባበሩት አረብ ኤሚሬትስ መንግስት በተለያዩ የሙያ መስኮች የላቀ ውጤት ላመጡ ግለሰቦች የሚሰጠውን ይህ የጎልደን ቪዛ በኢሚግሬሽን ስርዓቱ ውስጥ ትልቅ ክብር የሚሰጠው የቪዛ አይነት ነው። አቤል በምስጋና መልእክቱ ይህ ስኬት ከጀርባ ሆነው ለሚደግፉት ተከታዮቹና ለአምላኩ የሚገባ መሆኑን ጠቅሷል። አቤል ብርሃኑ በኢትዮጵያ የዲጂታል ሚዲያና የይዘት ፈጠራ ዘርፍ ታዋቂ ከሆኑ ግለሰቦች መካከል አንዱ ሲሆን በጉዞና በዶክመንተሪ ስራዎቹ በርካታ ተከታዮችን ማፍራት ችሏል። አቤል ኢትዮጵያ ውስጥ አሉ ከሚባሉ ኮንተንት ክሬተሮች መካከልም በዋናነት ሊጠቀስ የሚችል ሲሆን በሁለቱም የዩቲዩብ ቻናል ከ1 ሚሊዮን በላይ ተከታይ ያለው ብቸኛ ዩቲዩበር ነው። በዚህም በአንደኛው ቻናል ዜናዎችን እያዘጋጀ በየዕለቱ ወደ ተመልካቾች የሚያቀርብ ሲሆን በሁለተኛው ቻናል ደግሞ የተለያዩ የዓለም ሀገራትን እየዞረ በመጎብኘት ለተመልካቾች ቪዲዮ ያደርሳል። ታዲያ ይህንን አስገራሚ ስራውን የተመለከተው የተባበሩት አረብ ኤሚሬትስ መንግስትም የ10 ዓመት ጎልደን ቪዛ ለአቤል ብርሃኑ የወይኗ ልጅ ሸልሞታል። ወደ ቀጣይ መረጃ አለፍን። መርጌታ ነኝ በማለት 625 ሺህ ብር ያጭበረበረው ግለሰብ በምስራቅ ጎጃም በቁጥጥር ስር መዋሉ ተሰማ። ተጠርጣሪ አብርሃም ሰርኬ መርጌታ ነኝ በሚል የሐሰት ስም አቶ ደነቀው ሙሉ ቀን ከተባለው በወልቃይት ጠገዴ ሰቲት ሁመራ ዞን በዳንሻ ከተማ አስተዳደር በሆቴል ስራ ከተሰማራ ግለሰብ 625 ሺህ ብር አታሎ መውሰዱን የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው ተናግረዋል። ወንጀሉን የፈጸመው ግለሰብ ዕቁብ እንዲደርስህ አደርጋለሁ በማለት ከታህሳስ 2018 ዓ.ም ጀምሮ ብሩን አታሎ መውሰዱ ተገልጿል። በተጨማሪም 300 ሺህ ብር ካልጨረሰ ደግሞ ቤተሰብህን በሙሉ በመተት አጠፋለሁ በማለት በተበዳይ ላይ አደገኛ የማጭበርበር ወንጀል ሲፈጽም መቆየቱ ተመላክቷል። የዳንሻ ከተማ አስተዳደር ፖሊስ ጽሕፈት ቤት የፍርድ ቤት መያዣ ትዕዛዝ በማውጣት ተጠርጣሪው በተገኘበት በቁጥጥር ስር እንዲውል በጻፈው የትብብር ደብዳቤም ከምስራቅ ጎጃም ዞን ፖሊስ መምሪያ መረጃ ክትትል ቡድን ጋር በመተባበር ግለሰቡ ሰኔ 15 2018 ዓ.ም በሉማሜ ከተማ አስተዳደር በቁጥጥር ስር እንዲውል ተደርጓል። አቶ ደነቀው ሙሉ ቀን በደረሰበት የማታለል ወንጀል ምክንያት ለከፍተኛ ስነልቦናና ኢኮኖሚ ችግር ተጋልጦ በጸበል ቦታ እንደቆየ ተገልጾ ተጠርጣሪው በአሁኑ ሰዓት ምርመራ እየተደረገበት እንደሚገኝ ከሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት ያገኘነው መረጃ ያመለክታል። ወደ ቀጣይ መረጃችን አለፍን። የእነ አቶ ክርስቲያን ታደለ መዝገብ የዋናው ክስ ብይን ለሐምሌ 3 ተቀጠረ። በሽብር ወንጀል ተጠርጥረው በማረሚያ ቤት የሚገኙት የሕዝብ ተወካዮች ምክር ቤት አባላት የነበሩት አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል የነበሩት አቶ ዮሐንስ ቦያለውና ሌሎች ተከሳሾች ሰኔ 16 ቀን 2018 ዓ.ም ፍርድ ቤት ቀርበዋል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ከዚህ ቀደም በሰጠው ትዕዛዝ መሰረትም የፌዴራል ማረሚያ ቤት ኃላፊ ምክትል ኮማንደር ጣሰው ይግዛው በችሎቱ ቀርበው ማብራሪያ ሰጥተዋል። ተከሳሾቹ ከዚህ ቀደም ሰኔ 3 ቀን 2018 ዓ.ም ያቀረቧቸውን የሰብአዊ መብት አያያዝ፣ የሕክምናና ከቤተሰብ ጋር የመገናኘት ችግርን በተመለከተ አብዛኞቹ መፈታታቸውን ኃላፊው ለችሎቱ አስረድተዋል። ይሁን እንጂ ተከሳሾቹ ችግሮቹ አሁንም እንዳልተቀረፉ ለችሎቱ አመልክተዋል። በተለይም ከቤተሰብ ጋር ለመገናኘት መቸገራቸውን፣ በጤና እክል ምክንያት ከቤት የሚመጣላቸው ምግብ ፍተሻው ከመጠን በላይ በመሆኑ እንደሚበላሽ ተናግረዋል። አክለውም ተገቢውን የሕክምና አገልግሎት እያገኘን አይደለም ብለዋል።
የግራ ቀኝ ክርክሩን የመረመረው ፍርድ ቤቱ የቀረበውን የአያያዝ አቤቱታዎች ከማረሚያ ቤቱ አቅም በላይ እንዳልሆነ በመጥቀስ በአፋጣኝ መፍትሄ እንዲሰጣቸውና የተጠርጣሪዎቹ ሰብአዊ መብትም እንዲከበር ትዕዛዝ አስተላልፏል። ከ3 ሰዓታት በላይ በፈጀው የትናንትናው ችሎትም የፌዴራል ፖሊስ ተከሳሾቹ አዋሽ አርባ በነበሩበት ወቅት ደረሰብን ስላሉት የሰብአዊ መብት ጥሰት አጣርቶ እንዲያቀርብ የተሰጠውን ትዕዛዝ ባለማቅረቡ በቀጣይ ምላሽ እንዲሰጥ ታዟል። ወደ ቀጣይ መረጃችን አለፍን። ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦችን ማስከፈል አትችልም ስትል አሜሪካ አስጠነቀቀች። ከአሜሪካ ጋር በተደረሰው ስምምነት ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችልና ይህንን የምታደርግ ከሆነ ከዓለም አቀፍ ሕግ ጋር የሚቃረን ነው ሲሉ የአሜሪካ የውጭ ጉዳይ ሚኒስትር ተናግረዋል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ይህንን ያሉት ኢራንና ኦማን በሆርሙዝ ወሽመጥ በኩል ስለሚደረጉ የባህር ላይ ጉዞዎችና ከሚሰጠው አገልግሎት ጋር ያሉ ወጪዎችን በተመለከተ ውይይት ማድረጋቸውን ተከትሎ ነው። ሁለቱ አገራት ኦማን ውስጥ ካደረጉት ውይይት በኋላም ባወጡት የጋራ መግለጫ በውጭ ጉዳይ ሚኒስትሮቻቸው አማካይነት የጋራ ግብረ ኃይል በመመስረት ከተጎራባች አገራትና ከሚመለከታቸው ወገኖች ጋር ምክክር እንደሚያካሂዱ ገልጸዋል። ኢራንና ኦማን ከአሜሪካ ጋር በተደረሰ ስምምነት ትግበራ ላይ ለመምከር ባደረጉት ውይይትም አገራቱ በወሳኝ የባህር መተላለፊያ ላይ ያላቸውን ሉዓላዊነት ተከብሮ በዓለም አቀፍ ሕግ መሰረት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች ደህንነት ለማረጋገጥ ያላቸውን ቁርጠኝነት ለመግለጽ የታለመ ነው ብለዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱበት ከየካቲት ወር መጨረሻ አንስቶ እስካለፈው ሳምንት ድረስ የሆርሙዝ ወሽመጥ በኢራን ዝግ ተደርጎ የቆየ ሲሆን አሜሪካ ደግሞ በኢራን ላይ የባህር ላይ እገዳ ጥላ ቆይታለች። ወደ መጨረሻው መረጃችን አለፍን። ተመድ ከሆርሙዝ ወሽመጥ 11000 መርከቦችን እንደሚያስወጣ አስታወቀ። የተባበሩት መንግስታት ማሪታይም ባለስልጣን በኢራን ጦርነት ሳቢያ በሆርሙዝ ወሽመጥ የቀሩ 11000 መርከቦችን እንደሚያስወጣ አስታውቋል። የተመድ ማሪታይም ባለስልጣን ዋና ጸሐፊ አርሴኒዮ ዶሚኒጌዝ እንደተናገሩት ከኢራን፣ አሜሪካ፣ ኦማን እና ሌሎች የባህረ ሰላጤው አገራት እንዲሁም የማሪታይም ባለድርሻ አካላት ጋር በመተባበር መጠነ ሰፊ ኦፕሬሽን ይካሄዳል ብለዋል። አክለውም ደህንነቱ በተጠበቀ ሁኔታ ማስወጣት የምንችልበትን መንገድ ዘርግተናል ብለዋል። አሜሪካና ኢራን የመግባቢያ ሰነድ ላይ ፊርማቸውን ቢያኖሩም ዝርዝሩን በተመለከተ የሚቃረኑ መረጃዎችን እያወጡ ይገኛሉ። በመግባቢያ ሰነዱ መሰረትም ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ በኢራን ፍተሻ ማድረግ እንደሚችል ዋሽንግተን ብትገልጽም ቴህራን አስተባብላለች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን በሆርሙዝ ወሽመጥ በኩል የሚያልፉ መርከቦችን ምንም አይነት ክፍያ መጠየቅ እንደማትችል ገልጸዋል። ሚኒስትሩ እንደተናገሩት ክፍያ መጠየቅ የኢራንና የአሜሪካን ስምምነት የሚጥስና ከዓለም አቀፍ ሕግ ጋር የሚቃረን ነው ብለዋል። ኢራን በበኩሏ ከኦማን ጋር ባወጣችው መግለጫ የሆርሙዝ ወሽመጥ የሚገኝበትን ወሳኝ የባህር መተላለፊያ ሉዓላዊነት መብት ያላቸው ሁለቱ አገራት መሆናቸውን አስታውቃለች። ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ እናንተ ለማድረስ የያዝናቸው መረጃዎች እነዚህ ነበሩ። ቀጣይ ደግሞ በሌላ መረጃ ደግመን እስከምንገናኝ ድረስ በያላችሁበት የዓለም ዳርቻ ሰላም ሁኑ። ለዛሬ እዚህ ላይ አበቃን። መልካም ቀን ተመኘን።